በጣም ጥሩ። ያው የዛሬውን ርዕስ ስቶሪ ላይ ለቅቄው ነበር፣ አይታችሁታል ብዬ አስባለሁ። ሰርጂካል አንስቴዣ ኮንሴንትን በተመለከተ እስኪ መጀመሪያ ከእንትን ጀምር። እናንተ ጋር ያለው ትሬንድ እንዴት ነው? አንስቴዣ እና ሰርጂካል ኮንሴንት አንድ ላይ ወይም የሆነ ሃይላይት ተደርጎ ነው ወይስ ለብቻው ለአንስቴዣ የተዘጋጀ ኮንሴንት ወይም ቅጽ አለ? ብዙ ጊዜ በቃ እዚህ ጋር አስፈር እዚህ ጋር ፈርሙ እንደዚህ ሰርጀሪ ስለመገቡ ምናምን ተብሎ በቃ የሆነ ራሽ በሆነ መንገድ የሚታለፉ ነገሮች አሉና ግን አንዳንድ ጊዜ ፔሸንቱ ለምን እንደፈረመ ራሱ በቃ መፈረም ስላለበት ብቻ የሚፈርሙ አሉ የሚመስላቸው አሉ። ከዛ ውስጥ ገብተህ አጋጣሚ ደግሞ ኮሚኒኬት እያረካቸው ድንገት እንደዚህ ነገር ይከሰታል እንደዚህ ሊኖር ይችላል ምናምን ስትል ይህን እኮ አልተነገረኝም ሊል ሁሉ የሚችሉ ፔሸንቶች የገጠሙን አሉና ስፔሻሊ ሃንድ ኦቨር ምናምን ስታረግ ከሰው ኢቨን አንተ ራሱ አስፈርመው ውስጥ ላይ በቃ በችኮላ የምታደርጋቸው ነገሮች አሉ። ግን አንዳንድ ጊዜ ያው ምንም ቢሆን በህጉ ተከትሎ መሄዱ የተሻለ ይመስለኛል። ምክንያቱም በኋላ ላይ ያው የሚመጡት ነገሮች እንዲህ እንደምናስባቸው ቀላል ላይሆኑ ስለሚችሉ ማለት ነው። እና ሌላ ደግሞ እኔ ኦብዘርቭ ያደረኩት ነገር ላይ እንዲሁም እንደኛም ያው እንደ ባለሙያ ዝም ብለህ እንደ ፔሸንት ሴሌክሽንም አለ። ይሄ ፔሸንት እንዴት ነው ሪስክ ቤኔፊቱ ስታየው ከባድ ሰርጀሪ ነው ወይንም ትንሽ ክሪቲካል ይመስላል፣ ስለዚህ በቃ አሪፍ አድርጌ ኮንሰንት ልውሰድ ምናምን የምንላቸው ነገሮች አሉ። በደብ ስለምንፈራ ብቻ ኮንሲኩዌንሱ ጥሩ ላይሆን ብለን ስለምንገምት ብቻ ማለት ነው። ስለዚህ ምንም አይነት ፔሸንት ላይ የትኛውም አይነት ፔሸንት ላይ ሎንግ አነስቴዣ ከወሰደ የሆነ ከማይነር እስከ ሜጀር እንዳልከው ያው ዜር ኢዝ ኖ ማይነር አነስቴዣ እንደሚባለው ከማይነር እስከ ሜጀር ያሉ ኮምፕሊኬሽኖቹን አዊር አድርጎ መፈረብ የተሻለ ይመስለኛል። ኢቭን ባይቀበል እንኳን ከዛ በኋላ ዲሲዥን ኢዝ አውቶኖሚ ያለ ፔሸንት አውቶኖሚ ስለሆነ ዲሳይድ ያርክ ፔሸንቱ አድኩዌትሊ አንተ አንደርስታንድ ካስደረግከው መልኩ ከተረዳ በኋላ እንግዲህ ዲሳይድ የማድረገው የፔሸንቱ ነው። እሱን በዛ ምናምን ነው እንደዛ አሁን ካረንትሊ እንደዛ ላናደርግ እንችላለን፣ ግን መሆን ያለበት በዛ መልኩ ነው ብዬ አስባለሁ። ፕላስ ሌላው ደግሞ ያው ፐርሰናል ኮሚኒኬሽን ነው። አንዳንድ ጊዜ ደግሞ ያው ፐርሰናል ቫሪዬሽንም አለ ኮሚኒኬሽን ላይ ዘ ዌይ ኦፍ ኮሚኒኬሽን ከፔሸንት ጋር የምናደርገው በአንድ የመተን ብቻ የሆነ እንደዚህ ያለ በቃ ሲሪየስሊ ብለህ ነግረኸው አስደንግጠኸው ከሆነ ምናልባት ፔሸንቱ እንዳልኸው በአንዴው ነው ላይቀበል ይችላል። ግን ራሱ ዘ ዌይ ኦፍ ለፔሸንት የምናስረዳው መንገድ ምናልባት ማተር ሊያደርገው ይችላል ለፔሸንቱ ሪፊውዝ እና አክሰፕት ማድረጉን ማለት ነው። ኮንሰንቱ ላይ እንደዛ አይነት መንገድ ብንከተል ግን የትኛውም ቢሆን ፔሸንቱ በራሱ ሪጀክት ቢያደርግም አክሰፕት ቢያደርግም ክሊርሊ ኤክስፕሌን ማድረጉ የተሻለ ይመስለኛል ብዬ አስባለሁ። እና እናንተ ጋር ያለው ትሬንድ ምን ይመስላል? ከሰርጀሪ እና አንስቴዣ ኮንሴንት አንድ ላይ ነው ወይ? ገለጻ ታደርጋላችሁ ወይ? ስለ አንስቴዣ ታይፕ ትወያያላችሁ ወይ ከታካሚዎቻችሁ ጋር? ከዛ ደግሞ ሌላኛው ዲስከሽን ፖይንታችን ምንድነው? ዲቴል ማስረዳት ታካሚዎቻችንን ስላለው ሪስክ ዲቴል ማስረዳት ያስፈራራቸዋል ተብሎ ይታሰባል። አሁን ለምሳሌ ስለ አንስቴዣ ጀነራል አንስቴዣ ኮምፕሊኬሽን የአየር ቧንቧ መተንፈሻ ቱቦ ማስገባት ላንችል እንችላለን የሚሉትን ዲቴል ነገሮች ብናስረዳቸው ታካሚዎች ይፈራሉ እና ብዙ ጊዜ አንነግራቸውም። ያ ነገር ልክ ነው ወይ የሚለው ነገር ነው። እሺ፣ አመሰግናለሁ። እንዴት ናችሁ? ሰላም፣ እንዴት ናችሁ? አለን ደህና ነው ወይ? ሁሉ ሰላም አለን። ዳቢን እየሰማሁት ነበርና አለን ደህና ነሽ? እንዴት ነሽ? ይመስገን። ደስ ብሎኝ ነው የምገባው እዚህ ፕሮግራም ላይ። ያለኝ ጥያቄ የመጀመሪያው ጥያቄ ላይ ዶክተር ታሪኩ የተናገረው ነገር ላይ አንዳንድ ጊዜ በመተማመን አሁን ለምሳሌ አንድ ሰው ሰርጀሪ ሊሰራ ሲገባ ማደንዘሪያ ሰጪው አካል ለሌሎች ነርሶች ሰጥቶ ሳይፈረም ቀርቶ የሞተ ሰው የሰማሁበት እና ክስ ደረጃ ደርሶ ያለ ሰው አውቃለሁ።
እንደዚህ ምክንያቱም ቤተሰቦቼ ላይ አብዛኞቹ ሕክምና ላይ ናቸው። ከአሁን በፊት ማሳወቂያ የነበሩት ማለት ነው። ሐኪሞች ይብዛሉ ቤታችን ላይ እና ተጠያቂ የሚሆነው ማን ነው? ማደንዘዣ ሰጪው ነው ወይስ ነርሷ ናት? እንደዚህ አይነት ግዴለሽነት ይታያል ተብሎ ይባላል እናንተ ማደንዘዣ ሰጪዎች ላይ እና አብዛኛውን ጊዜ እንደዚህ አይነት ነገርንስ እንዴት ነው የምታዩት ብዬ ነው የምጠይቀው። እንደተባለውም እንደዚህ አይነት እንትን አይባልም። መጀመሪያ እንደ ሀገሪቷ ሁኔታ ይሆን ወይንም ይፈራሉ ታካሚዎች ኦፕሬሽን ሲደረጉ ፍራቻ ስለሚኖራቸው ተብሎ ሙሉ የሆነ ስለማደንዘዣ ስለሚወስዱት ማደንዘዣ ስለሚያስከትለው ነገሮች ሙሉ ጊዜ አይሰጥም። ከእናንተ ምንም አይነት ማብራሪያም ሆነ ትምህርት እንደማይሰጥ ነው አብዛኛውን ጊዜ የሚሰማው እና ለዚህስ ነገር ምን አይነት ምላሽ አላችሁ ነው የሚለው። ሶስተኛው ጥያቄ ምንድን ነው? አይሲ ውስጥ ያሉ ሰዎች መተንፈሻ ላይ ያሉ ሰዎችስ ማደንዘዣ ይደረግላቸዋል ህመሙ እንዳይሰሙ? ይህንንም አንድ ላይ ጨምራችሁ ብትመልሱልኝ ብዬ እላለሁ። ቀጣይ ጥያቄን ደግሞ እያገላበጥኩ ስለሆነ ወረቀቶቼን እቀጥላለሁ ጠይቃለሁ ብዬ አስባለሁ። በጣም ኢምፖርታንት ነገር ነው የምታነሺው እና ቀጥይበት። ሶሪ በድፍረት ስለምጠይቅ ነው እና የማስቀይም ከሆነ በጣም ይቅርታ ብዬ ነው የምጠይቀው። ይቅርታ እንትን ልሻማችሁ ነው። እኔ በጣም ነው የተመቸሽኝ፣ እውነት በጣም ነው የተመቸሽኝ። ደስ ይላል። እውነት ለመናገር አሁን ይሄ የጠየቀችን ጥያቄ በተለይ ኮንሰንት ላይ ሰንበዲ ወይ ሰርጅኑን ወይ ደግሞ ነርሷን አምነን ኮንሰንት ተፈርሟል አልተፈረመም፣ ምን አይነት ኬዝ ነው፣ ኬዙን ራሱ በደንብ ሳናቅ ቋር ቴብል ላይ ኬዙ ቁጭ ብሎ ኬዝ አለ ተብሎ የምንገባበት አጋጣሚ አለ ማለት ሶስ ምንድነው የሚሆነው? የሆነ ኮምፕሊኬሽን ቢፈጠር ዙሮ የት ይመጣል? አንስቴዥያ ጋር ነው፣ አንስቴስቱ ጋር ነው የሚመጣው። ኮንሰንት መውሰዱን ማረጋገጥ ነገር አልገባኝም። እንዴት ኬስ አታክ ትጀምራለህ? አልገባኝም። ኖ ምን አለ መሰለሽ ዳቢ ይኸውልሽ እንትን ነው ኬዙ። ለምሳሌ ሌቨር ላይ ያለሽ ኬዝ ቀጥታ ወደ ኦአር ትመጣለሽ። ወደ ኦአር ስትመጣ ወይ አንቺ ወይ ማረፊያ ክላስ ትችያለሽ። ቶፕ ኢመርጀንሲ እኮ ኢመርጀንሲ ላይ ማለት ነው። ቶፕ ኢመርጀንሲ ያኔ ኮንሰንት ግዴታ ነው። ሌሎች ኢንቨስቲጌሽኖች ቢቀሩ እንኳን ኮንሰንት ግዴታ ማየት መቻል አለብሽ። እና ያለን እኛ ግን የማይታይበት አጋጣሚ አለ። ዝም ብሎ አሁን እንዳላችሁ በመተማመን ተፈርሞ ይሆናል ተብሎ ፕሮሲጀሩ የምትጀምሪበት ስፓይናል ከሆነ ስፓይናል አስፈርሚያታለሁ። አዎ፣ ግን በዛ ልክ መሆን የለበትም። በቃ ምንም ይሁን ዳይቨርት የሚደረገው ወደ አንስቴስት ሳይድ ነው። ምንም ቢፈጠር የአንቺ ስተትም ባይሆንም በአንስቴዥያ ሳይድ ኢፌክትም ፔሸንቱ ኮምፕሊኬትድ ባያደርግ ኮምፕሊኬትድ ያደረገው አይዘር በሰርጂካል ይሁን ብቻ ከአንስቴዥያ ሳይድ ኢፌክት የወጣ ኮምፕሊኬሽን ቢሆንም ዳይቨርት የሚደረገው ወደ አንስቴስት ሳይድ ነው። የተሻለ የሚሆነው ኮንሰንቱን ቢፎር ኤቭሪባዲ አንስቴስቱ ማየት አለበት ብዬ ነው ማስበው። ምናልባት እንደ መፍትሄ ሊሆን የሚችለው እዚህ ጋር እኔ አሁን እስካሁን በሰራሁባቸው ቦታዎች 5ም 6ም ቦታዎች ላይ የአንስቴዥያ እና የሰርጀሪ ኮንሴንት ለብቻ ነው። ምክንያቱም ኃላፊነቱ ሁለት የተለያየ አካል ሲወስደው ያ ይሄ ተጠያቂነትንም ይከፋፍላል። አሁን በቃ ፕሪንሲፕል ሊሆን ኢመርጀንሲ ከሆነ ደግሞ እንደ ሁኔታው ታደርጋለህ እኮ። ኢመርጀንሲ ከሆነ ኢመርጀንሲ ነው። ያው የሱ ፕሮቶኮልን መከተል ያስፈልጋል። እና ያነሳችሁት ነገር ምንድን ነው ያለችው? አነስቴዚያ ተሳስቶ እንትን አለ ምን አለ እንደዚህ ክስ ላይ ምናምን ያለችው ነገር እሱ ነገር ብዙም እንደው ለዚህ ሀገር አብዛኛው ሰው በጥንቃቄ መስራት ይፈልጋል። ሊሚትድ የሆነ ነው ሪሶርሱ አይደል እንዴ? ሊሚትድ በሆነ ሪሶርስ ነው የምንሰራው። ፔሸንት ሴንተርድ እና በተቻለ መጠን ያው ሰው የሆነ ነገር ኮምፕሊኬሽን ሲፈጠር ከጥበቃ ጀምሮ ይደብረዋል አይደል? አይሆንም፣ ደስ አይልም። በቃ አይደል? ደስ የማይሉ ነገሮች አሉ አይደለ? እሱን ነገር ለመከላከል ጤና ባለሙያ ስትሆን ሳይከፈልም ምናምን ገንዘብ ምናምን አያይም ሰውና ወደ ክሱ እኔ አሁን ክስ አልወድም። የጤና ክስ እኔ ኦ ማይ ጋድ አይ ዶንት ላይክ
አይ ዶንት ላይክ ኢት እና በክፋት ወይ ደግሞ ባለመሆን ሰውን እንትን ለማለት ምናምን የሚሰራ የጤና ባለሙያ እኔ የለም ማለት ነው የምንችለው። አይ ዶንት ኖው ከየት እንደምጀምር አሁን ነው የሰማኋቸው። ቅድም የእንትኑ ላይ የካውንቱ ላይ ግን ለክ ኦፕሬሽኑ ሊጀመር ሲል ታይም አውት የሚል አለ። ራነር ነርስ ራነሩ ታይም አውት ሲል ለምሳሌ ፔሸንቱ አለርጂ ሜዲካል አለርጂ ያለው ወይ አንቲባዮቲክ ተሰጥቷል ወይ ስቴራሊቲ ኮንፊርምድ ነው ወይ ስንት ጎዝ ወጣ ስንት ፓክ ወጣ ኢንፌርሚድ ኮንሰንት ወስዳችኋል ወይ የሚል እንትን ይሰጣል፣ ሲግናል ይሰጣል ለቲሙ ማለት ነው። በኢመርጀንሲ የሚሆን በኤሌክቲቭ ይሄ ፕሮቶኮል አይ ቲንክ ሁሉም ቦታ የሚሰራ ይመስለኛል። አንደኛው የነዚህ ምንድነው ሊከሰቱ የሚችሉ አደጋዎችን መቀነሻ መንገድ አንደኛው ነው። ይሄን ሁሉ አልፎ የሆነ ነገር ቢከሰት ማን ነው የሚጠየቀው የሚለው እኔ እንደ ቲም ይመስለኛል። ለምሳሌ ጎዝ እንትን ሲል ጀስት ነርስ ወይም የሆነ ጋይኒኮሎጂስት ብቻ የሚጠየቅ የሚመስለው ሰው አለ። ባይዞ አንስቴቲስት ኮንፊርም ማድረግ አለበት ካውንት ኮሬክት መሆኑ። አሁን ያወጣው የኢትዮጵያ ኤፍዲኤ ጎ እንደዛ ነው የሚለው። ለምሳሌ ፓክ ይሄን ያክል ነው ጎዝ ይሄን ያክል ነው ሲል ሪካርድ ሺቱ ላይ ካውንት ኮሬክት ብሎ መጻፍ አለበት፣ ኮንፊርም ማድረግ አለበት ማለት ነው። ሶ ቲሙ እርስ በራሱ ቼክ እንደ አዲስ ነገር ነው ለኔ። ሌሎቻችሁ ታውቁ ነበር ይሄንን? ይሄ አዲስ ነገር ነው ለኔ። ለምሳሌ ሰርጂካል ሴፍቲ ቼክ ሊስት ላይ እኮ ነው ይሄ። ሰርጂካል ሴፍቲ ቼክ ሊስት ላይ ይቅርታ አንድ ጊዜ ጣልቃ ከገባሁን፣ ሰርጂካል ሴፍቲ ቼክ ሊስት ምናልባት ዲፕ ካላየ ነው አላውቅም እንጂ ሰርጂካል ሴፍቲ ቼክ ሊስት ላይ ታዱ ያለው ነገር በሙሉ አለ። ሴፍቲ ቼክ ሊስቱን በአግባብ የምንሞላው ከሆነ ታይም ኢን ታይም አውት፣ ከዛ ስንጨርስ ደግሞ ቢፎር አድሚኒስትሬሽን ኦፍ አነስቴዥያ፣ ቢፎር ስኪን ኢንሲዥን፣ አፍተር ዘ ፔሸንት ሊቭ፣ ቢፎር ዘ ፔሸንት ሊቭ ኦፕሬሽን ሩም የሚባሉ ርዕሶች አሉ። እዛ ስር ዲፕ እንትኖች አሉት የራሱ እሱ አለ እንትኖች እሱ አሉ። አለ። ሰርጂካል ኦልሬዲ ሴፍቲ ምንድነው ሴፍቲ ቼክ ሊስት እንደገና እዩት። ሰርጂካል እሱ አለ። ቼክሊስት ባይዞ እንዲህ እናድርግ እስቲ ልጨርስና አዳም አንተ ጀስት ተራ በተራ እድል ብሰጥ ይሻላል። እሺ ካልሆነ መረባበሽ ነው የሚሆነው። ኦኬ ታዱ ቀጥል፣ ጨርስ። አሁን እንትኑ ባይዞ ህጉ ላይ ተካቷል ይላል። ባይዞ ቼክ ማድረግ ትችላላችሁ። ኮሬክት እንትኑ ይሄ ሰርጂካል ቼክ ሊስቱ ራነሩ እንትን የሚያነበው ማለት ነው። እዛ ላይም አለ። ሌላ የአንስቴዚያ ቲምም ቼክ ማድረግ አለበት ይሄን ነገር። ስለ ተጠያቂነት ምናምን ነገር የሚባለው ብዙ ጊዜ ባይዘ እንደ ቲም ነው የምትጠየቁ። ለምሳሌ የሆነ ነገር ብሊዲንግ ሀፕን አድርጎ ሊሆን ይችላል፣ ድራግ አለርጂ፣ ዋቴቨር ኮምፕሊኬሽን ሀፕንስ ኢን ዘ ኦአር የመጀመሪያው የኤፍዲኤ ሜጀርመንት ቲሙ ተነጋግሮ ዲስካስ አድርጎ ኮንሰልት እየተደራረገ ሰርቷል ወይ የሚለው ሜጀርመንት ነው የሚወስዱት ፈርስት። እዚህ ውስጥ ትልቁ ሮል የሚወስደው ሰርጅን ነው። ባይዜ ብዙ ሐኪም ይሄን ነገር አያውቅም። ኦፕሬሽን ሩም ውስጥ ለሚከሰተው እያንዳንዱ ነገር የመጀመሪያው ፕራይመርሊ ኃላፊነት የሚሰጠው ለሰርጅኑ ነው፣ ለኦፕሬቲንግ ሰርጅን። ሊቭ ዘምሽ አፕሎድ አደርግላለሁ ቴሌግራም ላይ አታች አደርግላለሁ። ኦፕሬቲንግ ሰርጅን ኢዝ ዘ ሊዲንግ ቲም ኦአር ውስጥ ቲም ጋፕ ይፈጥራል ብሎ ካሰበ ቲሙን ማሟላት አለበት። ማቴሪያል ቼክ መደረጉን መኖሩን ቼክ ማድረግ አለበት። ለሚፈጠረው እያንዳንዱ ኮምፕሊኬሽን ለሚፈጠረው እያንዳንዱ የኦአር ኢንሲደንት ቲሙን መምራት አለበት፣ ሊድ ማድረግ አለበት። ኮንሰልቴሽን ካስፈለገ ኮንሰልት አድርጎ ችግሩን መፍታት አለበት። ይሄ ነው ያለው ነገር። ሌሎቻችንም ጀስት በተለይ ኦአር ውስጥ የሚከሰቱ ሲናሪዎች ጣት መቀሳሰር አያስፈልግም። ጀስት የተፈጠረውን ኢንሲደንት አንደርስታንድ እየተደራረገን እየተስማማን የሆነው አንዱ አንደኛውን እየሰማ ማኔጅ ለማድረግ መሞከር አለበት። እንደዛ ሲሆን አንድ ኢንሲደንቱ አፕን ቢያደርግ እንኳን ማኔጅ የመደረጉ እድል በጣም ከፍተኛ ነው የሚሆነው። ብዙም ይሄ አደጋ የመድረስ እድሉ በጣም ይቀንሳል ማለት ነው።
እንጂ ይሄ የእንትና ስራ ነው እኔ ምን አገባኝ እንትን አንተ ነህ እንደዚህ ያረከው የሚል አለ። አሁን ምን እዚህ ጋ ግን እኔ ሀሳብ አለኝና ቢቀር ባይ ነኝ እኔ። ከዚህ በኋላ እስከ መቼ ነው? አሁን እኮ እስከ ዛሬ ግንዛቤ የለውም እየተባለ ነው ብዙ ቦታ እንትን የሚደረገውና ይሄ ከኮንሰንቱም ጋር በተያያዘ በቃ ሰው እብን አሁን ከአንስቴዥያ በኩል ያለው አብዛኛው ጊዜ እብን በስፓይናል እኛ በስፓይናል ፕላን ነው እንጂ የምናደርገው ኮምፕሌትሊ ስፓይናል ብቻ ነው ብለን ማሰብ ተገቢ ነው ብዬ አላምንም እኔ። እብን ራሳችንን ከማስተዋወቅ ጀምሮ ሰዎቹን ኖርማሊ ራሳችንን ከማስተዋወቅ ጀምሮ እያወራናቸው ሲሄድ ነገሮቹ እየቀለላቸው ይሄዳሉ ለሰዎቹ ማለት ነው። እና ኤክስፕሌን አድርገንላቸው አሁን እኔ ስፓይናል ዲሳይድ አድርጌያለሁ፣ ስፓይናል ለመስጠት ዲሳይድ አድርጌያለሁ። ዘነፍተር ስፓይናል ፌል ቢያደርግ አዘርዋይስ ቶታል ስፓይናል ብትገባ ኢንቱቤት ላላረጋት ነው ስፓይናል ነው የምሰጥሽ ስላልኳት ኢንቱቤት አረጋታለሁ። ዘን ትክክለኛውን እንትን መነገር አለበት ለፔሸንት ግን ኢሪቴት በማያደርግ መልኩ ስሎሊ ኢሪቴት በማያደርግ መልኩ ፔሸንቱን አፕሮቻችንን አሳምረን ማወቅ አለባቸው። ቢያውቁ ማወቅ የተሻለ ነው ኖሮባቸው ካለማሳወቅ ይልቅንስ ጥያቄ አሳውቀናቸው። እብን እኮ አሁን ምንድነው ብዙ ጊዜ ስፔሻሊ ወደ አንስቴቲስት አካባቢ ያለው ኮምፕሊኬሽን ሀፕን ሲያደርግ በአንስቴዥያው ምክንያት እንደዚህ ሆነ ይባላል አብዛኛው ጊዜ ማለት ነው። እና ያ ሊባል የቻለው ምንድን ነው አንስቴዥያን ኦንሊ ሜዲኬሽን አድርገን ነው። ፕሮሲጀሮች አይታዩም። የአንስቴዥያ የምንሰራላቸው ፕሮሲጀሮች ለምሳሌ አህመድ ኤርዌይ አህመድ ማኔጅ በሚደረግበት ሰዓት ምንድን ነው የሚኖረው አህመድ አንዳንድ ጊዜ አቤት አንዴ ወጋታ ወደ እንትን እየወጣች መሰለኝ ስራ ልትገባ ነው። አንድ ኦኬ መጠየቅ የፈለገችው ነገር አለ። አንዴ እድሉን ትጠይቅሽ። እንስጣትና እንቀጥል። እሺ እሺ መጠየቂውን አስተያየት አላውቅም። እሺ እሺ ወጋሃ ታቀጥይሽ እህ አሜን አሜን ነግራቸውና ኢሪቴት በማያደርግ መልኩ ነግረናቸው አምነውበት ሲሆን ጥሩ ይመስለኛል። ከዚህ በፊትም ካጋጠሙኝ ሞር እናንተ እንዳውም ካላችሁበት ኢንቫይሮንመንት አንጻር ከሲኒየሪቲም ብዙ ትቀርሙኛላችሁና ሞር ከኔ የተሻለ ገጥሟችሁ ሊሆን ይችላል። አንድ ጊዜ አሁን የማስታውሰው ምንድን ነው የነበረው ልጁ በቃ አሳክላስዋን ነው ፊት ነው አፔንዴክቶሚ ነው የሚሰራለት። አንኤክስፔክትድ የሆነ ነገር ነው የገጠመን። ኢትዮጵያ ህግ ላይም አለ ኮንቴክስትም አለ። አሁን ባይዜ ወደ ህግ ስንመጣ ፈጣሪ ምናምን የሚባል ነገር የለም። ህግ ሃይማኖት የሌለውንም ስለሚገዛ ማለት ነው። ለምሳሌ አንድ ሰው በእግዚአብሔር ያምናል፣ የሆነ በአላህ ያምናል። እኔ ደግሞ ሜቢ ሃይማኖት የለኝ ይሆናል። ሶ ሜዲካል ኤቲክሱን እና የሀገሪቱን የጤና ስርዓት ህግን ነው ተከትለን ፕራክቲስ ማድረግ የምንችለው። አንድ ሰው ሰርቪስ ሪፊውዝ ማድረግ ይችላል፣ አንደርስታንድ አድርጎ ገብቶት እሱ በሚገባው ቋንቋ አስረድተ ነው። እሱ አንደርስታንድ በሚያደርገው መጠን አንደርስታንድ እንዲያደርግ አድርገ ነው ማለት አንሌስ ነገሩ በጣም ላይፍ ሴቪንግ ኦር እሱ በጣም አንደርስታንድ ማድረግ የማይችል ከሆነ የስት አንኮንሽስ ፔዲያትሪክ ግሩፕስ እንደዛ አይነት ነገር ካልሆነ በስተቀር አገይነስት መወሰን ባይዘ እናርግ ብንልም አንችልም። ሰው እኮ ማስገደድ አንችልም፣ አይቻልም። ብዙ ደግሞ ሆኗል። ይሄ ኢትዮጵያ ይሄ ማለት በየሆስፒታሉ ይሄ ዳታ ቢሰራ ብዙ ሰው ሪፊውዝ አድርጎ ይወጣል ሰርጀሪ። እኔ መንግስት ቤት ስሰራ ይሄ ባውል ኦብስትራክሽን ጋንግሬን የሆነ ባውል ኦብስትራክሽን በቀር እኔ ሲምፕል ሪዘክሽን አናስቶሞሲስ መሰራት እየተቻለና መዳን እየቻለ ሪፊውዝ አድርጎ ወደ ቤቱ ሄደ ሰው አለ ፈርሞ ማለት ነው። ይሄ እንግዲህ ይሄ ታሪክ ሆኖብን እስከ ሲኦ ድረስ አሳውቀን ይሄን ነገር ምንም ማድረግ ስለማይቻል ጀስት ዊ ሊቭ ዘም እንዲሄድ አደረግ ነው። ምንም ማድረግ አንችልም። እና አንዳንዴ የኛ ላይፍ ሴቭ የማድረግ ጉጉት የኛ ፕሮፌሽኑን መውደድ ከሀገሪቱ ህግ ጋር በታምር ሊጋጭ አይችልም።
ይሄን አንደርስታንድ ማድረግ እኮ ያስፈልጋል እኮ አይደል እንዴ? ላይፍ አንደርስታንድ ማድረግ ያስፈልጋል አይደል እንዴ? ኢሌክቲቭ ከሆነ ይህን ሁሉ አልፈሽ እምቢ ካሉ እምቢ ነው እንግዲህ። ኢሌክቲቭ ከሆነ ጊዜ የሚሰጥ ነገር ከሆነ ሰውየውን ግን ላይፍ ሴቪንግ ከሆነ ግን በእኛ እንትን በቃ ዱ ኢት ኮንሰንት ተወስዶ ፈቃድ ተወስዶ ቢሆን ጥሩ፣ ካልሆነም ግን ዱ ኢት ነው ስቲል። እኔ የምለው ነገር እንደዛ ነው። የኔ አቋም እንደዛ ነው። አይ እኔ እናንተን አላመንኩም ሌላ ቦታ ልወስድ ነው ቢሉስ? ይሰማል ታሬ? ይሰማኛል። ሌላ ሰከንድ ኦፒኒየን እንፈልጋለን፣ ሌላ ቦታ መሄድ እንፈልጋለን፣ እዚህ መሰራት አንፈልግም ቢሉስ? ያኔ ላይፍ ትሬትኒንጉ እዛም ይደርሳሉ። በቃ እነሱ አንደርስታንድ አያረጉማ ይሄን አይቶ ዝም ብላ አንተ ሬር ነገር ሬር በጣም ሬር ነው። በጣም ከመቶ ሺህ አንድ ምናምን ነገር ሬር አይደለም። ልክ ነው። ሰከንድ ኦፒኒየን ማለት እኮ ማለት ነው ጊዜ ያለው እኮ የሰውዬ ጊዜ ያለው ማለት ነው። እሱ እኮ አቅም ጊዜ ይኑረው አይኑረው፣ ሰከንድ ኦፒኒየን ካለ በስልክ ማውራት ይቻላል። ባለሙያም ከሆነ አሁን እኔ ብዙ ጊዜ ባለሙያ ሆኖ አሁን ዶክተር ነኛ ሌላ አሁን ቤተሰብ ይታመማል ምናምን ዶክተር ሆኖ ሰከንድ ኦፒኒየን የሆነ ምናምን የማይቀበሉ ሰዎች አሉ። which is very bad። በነገራችን ላይ ሰከንድ ኦፒኒየን ባለም ኮሚኒኬት ማድረግ ኦልዌይስ ጥሩ ነው። ሰው ማዳመጥ ጥሩ ነው ጊዜ ካለ ማለት ነው።